ጽዱና አረንጓዴ የሚለው ጽንሰ ሐሳብ እኛ ስንኖርበት የኖርነው ነው። አሁንም ልንኖርለት መንግስት ይዞ በመጣው እቅድ ውስጥ በደንብ የምንሰራው ስራ ነው። ሰፈሩ ቆሻሻ ለሆነ ጥቁር ባንዲራ እንሰቅላለን። ሰፈሩ የተሻለ ለሆነ ደግሞ ነጭ ባንዲራ እንሰጣለን። መንግስት እንደ መንግስት ይሄን ትሪትመንት ሲያስብ ትልቁ አካባቢን ፕሮቴክት ማድረግ ነው። ጽዱ ወረዳ፣ ጽዱ ዞንን፣ ጽዱ አካባቢን የመፍጠር ጉዳይ የህልውና ጉዳይ ነው። ከተማ አስተዳደር ኦር የመንግስት አካል ብቻ ወደ ተግባር መለወጥ አይችልም። የጽዳት ዘመቻ ለአንድ ጊዜ ብቻ የሚሰራ አይደለም። በየጊዜው ማድረግና መትጋት ያለብን ነው። እጹብ ድንቅ በሆኑ ተፈጥሮዎች የተሞላች አስደናቂ ፕላኔት ነች። የብሶቿና ሐይቆቿ የብዙ ያስገራሚ ፍጥረታት መኖሪያ ቤቶች ናቸው። ምድራችን 895 የተለያዩ ስነ ምህዳራዊ ክልሎች ሲኖሯት 4000 የተለያዩ የአጥቢ እንስሳት፣ 270,000 የእጽዋት፣ 950,000 የነፍሳት ዝርያዎች ጎጆአቸውን ቀልሰው ይኖሩባታል። ሙሉ በኩሌ ሆኖ የተፈጠረው የብዝሃ ሕይወት ሀብት ሰላሙ ሰላም፣ ጤናው ጤነኛ ከሆነ የሰው ልጆችም ሰላማዊና ጤነኛ ሕይወት መምራት መቻላቸው የአደባባይ ምስጢር ቢሆንም የሰው ልጅ ግን ላቆሙት ፍጥረታት ዘብ እንደመቆም ፈንታ በተቃራኒው ቆሞ መታየቱ ከጀመረ የዕድሜውን ያህል ዓመታትን አስቆጥሯል። ይህም ዓለም በየዘመናቱ ከአየር ንብረት ለውጥ ጋር በተያያዘ ተፈጥሯዊና ሰው ሰራሽ በሆኑ ችግሮች ትፈተን ዘንድ ምክንያት ሆኗል። የፕላኔቷን አቅም በቅጡ ያላገናዘበ የዕለት ተዕለት እንቅስቃሴ ለፈተናዎች መበራከት መንስኤ የሆነው የሰው ልጅ መፍትሄውም ራሱ በመሆኑ የአካባቢ ብክለት ጉዳይ ለመንግስታት ካንገብጋቢ ዓለም አቀፋዊ የመፍትሄ አካል ሊሆኑ ከሚችሉ አጀንዳዎች አንዱ ሆኗል። ዜጎች በንጹህና ጤናማ አካባቢ ላይ የመኖር መብት አላቸው በሚል እሳቤ እንደ መንግስት ባለፉት 2 ዓመታት በሁሉም አካባቢ ህብረተሰቡን በማሳተፍ መልኩ የአካባቢ ጥበቃ ሥራዎች በስፋት ተካሂደዋል። በአገሪቱ በተለያዩ አካባቢዎች ብክለትን ሊያበቁ፣ ጽዳትን ሊያነቁ የተካሄዱ የዘመቻ ሥራዎች ውጤት ማስመልከት ጀምረዋል። በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት ጽዱ ኢትዮጵያን የማረጋገጥ ህልም ከባለፈው ዓመት ጀምሮ ይሄ ንቅናቄ ኦፊሻሊ ተጀምሯል። ይሄን ንቅናቄ ደግሞ መሰረት በማድረግ የአካባቢ ጥበቃ ባለስልጣን የመጀመሪያውን ዙር ብክለት ይብቃ ውበት ይንቃ በሚል ስሎገን ይሄን ንቅናቄ በሁሉም ክልሎችና በሁለቱ ከተማ አስተዳደሮች ላይ ትኩረት ያደረገ ንቅናቄ አስጀምረን ነበር ማለት ነው። ይህ ንቅናቄ ግን ትኩረት ያደረገው በተለይ ደግሞ አዌርነስ ክሬሽን ወይም ደግሞ ህብረተሰቡ ከብክለት ጋር ያለውን ችግሮችን እንዲያቅ በዚህ ብክለት ውስጥ የራሱን የመከላከል አስተዋጽኦ እንዲያደርግ የሚያደርግ ንቅናቄው ላይ ትኩረት አድርጓል። ወደ 3 አዋጆችን አሻሽለናል። ወደ 5 መመሪያዎች እንዲሻሻሉ ተደርጓል። ደንቦችም እየተሻሻሉ ይገኛሉ ማለት ነው። እነዚህ ህጎች መሰረታዊ በሆነ መልኩ አሁን ያለውን ነባራዊ ሁኔታ ያገናዘበ ህጎች እንዲወጡ የማስቻል ስራና የህግ ተከባሪነትን ደግሞ በይበልጥ ለማረጋገጥ እድል የሚፈጥር የህግ ማሻሻያዎችን ስራ ሰርተናል ማለት ነው። የዜጎች በንጹህ አካባቢ የመኖር ብቻ ሳይሆን በንጹህና ውብ ቦታ የመስራት የመገልገል ብሎም ንጹህና ውብ አካባቢዎችን ለሚቀጥለው ትውልድ የማስተላለፍ ስራ ነው በስፋት ሲሰራ የቆየው። ከውጤት አኳያ ስናይ ለምሳሌ አረንጓዴ ኢትዮጵያን ከመፍጠር አንጻር የአረንጓዴ አሻራ መርሃ ግብር ትልቅ አስተዋጽኦ እያበረከተ ይገኛል። ከዚህ በተጨማሪ ጽዱ ኢትዮጵያን ከመፍጠር አንጻር የተሰሩ ስራዎችን ስናይ የመጀመሪያው የኮሪደር ልማት ነው። የከተማ ኮሪደር ልማት ከተሞች ጽዱ ውብ እንዲሆኑ ለዜጎች ኑሮ ምቹ እንዲሆኑ ለማድረግ ትልቅ አስተዋጽኦ ያበረክታሉ። በክቡር ጠቅላይ ሚኒስትር ሀሳብ አመንጭነት አዲስ አበባ ላይ ተጀምሮ በአሁኑ ወቅት ወደ 65 ከተሞች የተስፋፋበት ሁኔታ አለ። የከተማ ኮሪደር ልማት የዜጎችን በንጹህና ጤናማ አካባቢ የመኖር ህገ መንግስታዊ መብትን ከማስከበር አኳያ ትልቅ ፋይዳ አለ። ከዚህ በተጨማሪ የገጠር ኮሪደር ልማትም እንደዚሁ ተጀምሯል። የአባያና የጫኑ ሐይቆች መገኛ፣ የአርባ ምንጮች መፍለቂያ፣ የጥበበኞች ቀይ፣ የአዞች ምድር፣ የሰላምና የፍቅር ተምሳሌት፣ የድንቅ ተፈጥሯዊ ሀብቶች ባለቤት የአርባ ምንጭ ከተማ ውበትን በጽዳቷ ሙቀቷን በልምላሜ ያስታርቃለች። ከ3 አስርተ ዓመታት በፊት የአካባቢ ብክለት የከተማዋን ገጽታ ሊያበላሽ
ተፈጥሯዊ ሀብቷን ሊቀማ፣ ውበቷን ሊያደበዝዝ፣ የተፈጥሮ ሚዛኗን ሊያዛባ ሲቃረብ የልጆቿ ፈጣን ምላሽ የመፍትሄ አካል ሆኖላታል። ይሄ ማህበር የተመሰረተበት ዋነኛ ዓላማ የ1997-98 አካባቢ በጫሞና አባያ ሐይቅ ዙሪያና ውስጥ ድንገተኛ የሆነ በሐይቅ ውስጥ የሚኖሩ እንስሳት ድንገቴ የሆነ ሞት ይከሰታል። በጣም በርካታ ሺህ አሳዎች፣ ጉማሬና አዞ ይሞታሉ። በገባር ወንዞች ላይ የዌስት ማኔጅመንት ሲስተሙ ትክክል አልነበረም። ከከተማ የሚወጣው ቆሻሻ በሙሉ ኩልፎ ወንዝ ውስጥ ነበር የሚጨመረው። ስለዚህ ይህንን ማስተካከል መቻል ይሄ ችግር እንዳይከሰት ይረዳል የሚል ድምዳሜ ላይ ተደረሰ። እኛ እንደ ወጣት ምንድነው ማድረግ ያለብን? እንደ አካባቢ ይህንን የአካባቢ ጥበቃ ስራ መስራት ከኛ አስፈላጊና ወሳኝ ነው የሚል ድምዳሜ ላይ ደርሰን ከተማ ውስጥ ማህበር አቋቋመን። ከተማው የምታመነጨው ቆሻሻ ከ85 በመቶ በላይ የሚሆነው መልሶ የሚበሰብስ ነው፣ መልሶ ሀብት መሆን የሚችል ነው። ያንን መሰብሰብ ችለናል። መጀመሪያ መሰብሰብ ጀመርን። ከሰበሰብን በኋላ ጨፍልቀን ከአገር ውጪ ወደ ጀርመን ነው የተላከው። እስካሁን ድረስ 77,000 ኪሎ ግራም ልከናል። እንደገና ደግሞ አልገባም። ይሄ ወደ 80 ምናምን ቶን ይሆናል ማለት ነው። በቀን 2000 ሜትር ኪዩብ ካፓሲቲ ያለው ትሪትመንት ፕላንት ነው። መንግስት እንደ መንግስት ይህን ትሪትመንት ሲያስብ ትልቁ አካባቢን ፕሮቴክት ማድረግ ነው ሜን ፖይንቱ የተፈለገ። ከዛ ባሻገር ግን እነዚህ ዌስቶችን ወደ አቅም መፍጠር፣ ወደ ሪሶርስ አካባቢን ባልበከል ማህበረሰቡን ባልበከለ መልኩ ሪቨር ላይ ጆይን ማድረግ ነው ትልቁ እንትን ማህበረሰቡን ከብክለት መጠበቅ ነው። ሐይቆች አሉ፣ ወንዞች አሉ አርባ ምንጭ ላይ እና አንዳንድ ጊዜ ለኢንጆይ ምናምን በምንሄድበት ሰዓት ወደ ምንጭ መስመር በምትሄድበት ሰዓት ፕላስቲክ ሃይላንድ በጣም አካባቢውን ዝቅታ ቦታዎችን በክሎታል እና ያንን ነገር ስናይ አካባቢያችን መበከል አሳሰበንና እስቲ ፕላስቲክ ሃይላንድን ምን ማድረግ እንችላለን የሚለውን ነገር ስናስብ በቀላሉ የአካባቢ የቁም መጥረጊያ ማድረግ የሚቻልበትን አየንና የቁም መጥረጊያ ማድረግ ችለናል እና የአካባቢያችን መበከል በጣም አሳስቦን ነው። ዓለምን በጣም ካስጨነቁ ጉዳዮች አንዱ የብክለት ጉዳይ ነው። የብዙ ህይወት መመናመንና መጥፋት ነው። ሌላኛው ከአካባቢ ጥበቃ በተለይ ከአየር ንብረት ለውጥ ጋር የሚመጡ አደጋዎች ናቸው። የነዚህ አደጋዎች መንስኤውም ሰው ነው፣ መፍትሄም ሊሰጥ የሚገባውም የሰው ልጅ ነው። ስለዚህ እኛ ቆመን ማየት የለብንም። ለአየር ንብረት ለውጥ ተጽዕኖ እንደ ክልላችን በርካታ ስራዎችን እየሰራ ነው ያለነው። አንደኛው ስራ በክቡር ጠቅላይ ሚኒስትር የተጀመረው የአረንጓዴ አሻራ ስራችንን ነው እየሰራን ያለነው። ሁለተኛው የወንዝ ዳር ልማቶች አሉ። ሌላኛው የደረቅና የፈሳሽ ቆሻሻ አያያዝና አወጋገጥ ጤናማ እንዲሆን ከዚህ በፊት በዘፈቀደ ሲጣል የነበረው ቆሻሻ ወደ ምርት እንዲቀየር፣ ወደ ሀብትነት እንዲቀየር፣ ወደ ገንዘብ እንዲቀየር የማድረግ ስራ በክልላችን በብዙ መንገድ ተሰርቷል። ከተሞቻችን የስልጣኔ መገለጫዎች መሆን አለባቸው። ከተሞቻችን የስልጣኔ መገለጫ ናቸው ይሆናሉ ካልን ደግሞ ጽዳት ላይ መስራት ያስፈልጋል። በሁሉም ከተሞች መድረክ ፈጥረን ተግባቦት ፈጥረን ያንን ባህል በጥሩ ንቅናቄ ያስቀጥለናል። ስለዚህ ሁሉም ሰው ከቤቱ ከደጁ ጀምሮ በህግ የተደነገገውን አንድ አባወራ እስከ 20 ሜትር ራዲየስ የራሱን ማጽዳት ይኖርበታል። አንድ ተቋም እስከ 50 ሜትር ራዲየስ ማጽዳት ይኖርበታል። እንደ ማህበረሰብ ደግሞ አካባቢያችን የማጽዳት የመጠበቅ ኃላፊነት ይኖርብናል። የጽዱ ኢትዮጵያ ኢኒሼቲቭ በክቡር ጠቅላይ ሚኒስትራችን ኢትዮጵያን እናልብሳት የአረንጓዴ አሻራ ዘመቻ ሲያስጀምሩ በሁሉም ክልል እየዞሩ በአካል እየተገኙ ችግኝ ተክለው አስተክለው በመንከባከብ አረንጓዴ እናድርጋት ኢትዮጵያ ብለው ያስጀመሩት የእሳቸው ኢኒሼቲቭ በጣም እያደገ እጅግ በጣም በርካታ አካባቢዎች ላይ የተራቆተ ደን ተራራዎች ወደ ደን ተቀይረው አረንጓዴ እናልብሳት ብሎ የጀመሩት በትክክል ውጤት እያመጣ ያለበትን ሁኔታ አይተናል። አምናም እንደዚሁ ጽዳት ያስፈልጋል፣ ከተሞች ጽዱ መሆን አለባቸው። በዋናነት ጽዳት ባህል እንዲሆን ማድረግ አለብን ነው። ባህል ስናደርግ ነው እኛ የአካባቢ ማጽዳት፣ የአካባቢ ንጽህና መጠበቅ፣ አረንጓዴ ማድረግ የቅንጦት ሳይሆን የመገለጫችን ሊሆን ይገባል። ሰው መሆናችን አንዱ ማሳያ ጽድት ያለ አካባቢ ላይ ስንኖር ነውና ይሄ
የህልውና ጉዳይ ነው ብሎ የተጀመረው በእጅጉ ውጤት እያመጣ ነው ያለው። በሁሉም ከተሞቻችንም ይህንን ተግባር እውን ለማድረግ በጣም የተደራጀ ንቅናቄ እየተፈጸመ ነው ያለው። ትናንት በትጋታቸው ህልማቸውን ያሳኩ የዛሬዋን አርባ ምንጭ በማየት ስኬታቸውን ያጣጣሙት ነገ ሊኖሩላት ለጎመጇት ከተማቸው መንግሥት እንደ ሀገር ጽዱ ኢትዮጵያን ለመፍጠር ሲያብር ደስታቸው ድርብ ድል ሆኖላቸዋል። ከተማዋ የምታመነጨውን ቆሻሻ በመሰብሰብ በስስት ለሚመለከቷት ከተማ ውበትን ይለግሳሉ። በጥበብ የተቃኑ እጆች በፕላስቲክ ቆሻሻም ጥበባቸውን በማኖር የጸዳች ኢትዮጵያ እሳቤ ተቋዳሽ ሆነዋል። ጽዱና አረንጓዴ የሚለው ጽንሰ ሐሳብ እኛ ስንኖርበት የኖርነው ነው። አሁንም ልንኖርለት መንግስት ይዞ በመጣው እቅድ ውስጥ በደንብ የምንሰራው ስራ ነው። ሁሉም ህብረተሰብ የጉዳዩ ባለቤት ስለሆነ የጉዳዩ ባለቤት የሆነው መላው ህዝባችን በተለይ ለደረቅና ፈሳሽ ቆሻሻ አያያዝ አወጋገድ፣ እንደዚሁም ደግሞ አካባቢን በሚበክሉ ጉዳዮች ላይ ንቁ ተሳትፎ አድርጎ ንጹህ በሆነች ኢትዮጵያ ለመኖር የራሱን አስተዋጽኦ እንዲያደርግ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። አገርን ያደመቀው የአረንጓዴ ወርቅ ባለቤት የአባ ጅፋር መንግሥት መናገሻ የጥንቱን ስልጣኔ ከዘመኑ አስተሳስራ የያዘችው የደቡብ ምዕራቧ ኮከብ ተፈጥሮ በአረንጓዴ ሸማ ያደመቃት የጅማ ከተማ ከመዲናችን አዲስ አበባ በ350 ኪሎ ሜትር ርቀት ላይ በስተደቡብ ምዕራብ አቅጣጫ ትገኛለች። የሐመልማሎ ምድር ጅማ በኮሪደር ልማት ታጅባ ለዓመታት የነበሩባትን የጽዳት ችግሮች እንደ ንስር አሞራ አራግፋ ታሪክ ልታደርግ ግስጋሴዋን ቀጥላለች። ዋና የማሽኑ ዓላማ ከዚህ በፊት ሜዳ ላይ ሲወገዱ የተለያዩ ኖርማሊ መድኃኒት ኤክስ ሲያደርግ የራሱ ሳይድ ኢፌክት አለው። ያ በተጨማሪ ደግሞ ሲወገድ ደግሞ ጭስ ይኖረዋል እና ያ ጭስ አካባቢን ይበክል ነበር ማለት ነው። ኖርማሊ እንደዛ ነበር ሲወገድ የነበረው። እንደገና ደግሞ ፍንዳታዎችም አሉት። እነዛ ፍንዳታዎች አካባቢን ይረብሹ ነበር ማለት ነው። ምንም አይነት ጭስ ወደ አካባቢ አይለቅም ማለት ነው። ኖርማሊ በካይ የሚባሉትን ኬሚካሎችን አስቀርቶ ወደ አካባቢው የሚለቀው ሙቀቱን ብቻ ነው ማለት ነው። ፋብሪካው የኤክስፖርት ቡናን አበጥሮ ወደ ውጪ እንዲሄድ የሚያደርግ ማሽን ነው። ገለባ የሚጠራቀምበት ቤት አለ። ያ ማለት ይሄ ከኋላችን የምናየው ማሽን ነው። ይስበዋል። ስቦ ወደ ውጪ ያወጣዋል። ወደ ቤት ውስጥ ወደዚህኛው ቤት ያመጣዋል። ያንን ገለባ አንድ ቦታ ይጠራቀማል። በማዳበሪያ አንድ ቦታ፣ በኬሻ አንድ ቦታ ይጠራቀምና ወደ ተለያዩ ማሳዎች ይሄዳል። የታጠበ ቡና ሲሆን ግን እንዲሁ የተለያዩ ሰዎች መጥቶ የሚገዙት አለ። ከሰል ለመስራት ሌላ ነገርም የሚሰሩበት አለ። ለማገዶ የሚጠቀማሉ። ወደ ውጪ ሳይወጣ አካባቢውንም በምንም ነገር ምንም ሳይበከል ከዚሁ ቀጥታ በመኪና ተጭኖ የሚፈለግበት ቦታ ይወሰዳል ማለት ነው። ለዚያ ከዚህ ቡና የሚወጣው ነገር ምንም አይነት ለአካባቢውም ሆነ ለድርጅቱ ምንም አይነት ውደት የሚያስከትል ነገር የለውም። ሁሉ ነገር ሴፍቲ ነው። ከዚህም በፊት እንደሚታወቀው ይሄ የቀይ ቡናም ይሁን የደረቅ ቡና ከደረቅ ቡና ማሽን የሚወጣ ወደ ቀጥታ ወደ ህብረተሰብና አካባቢ ነበረ ሲገባ የነበረው። በአሁን ጊዜ ግን የውሃ ብክለትንም በመቀነስ ህብረተሰቡም ደግሞ በዚህ ተጎጂ እንዳይሆን እንደሚታወቀው ከቀይ ቡና የሚወጣው ፈሳሽ አሲዲቲ ያለው ያ አሲዲቲ ደግሞ በእንስሳ ላይም ተጽዕኖ ሲፈጥር ነበር። እንዲሁም ነርሰሪ አካባቢ ላይም ብዙ እንትኖች ነበሩ። ያንን አሁን ላይ ጥሩ ስራ በመስራት የባለሀብቶችንም ግንዛቤ በመጨመር ያንን እንትኖች እንዲቀንሱ ማድረግ ተችለዋል። ለኑሮ ምቹ የሆነ አረንጓዴ የሆነ አካባቢን የመፍጠር ስራ ነው እየተሰራ ያለው። እንደ ኦሮሚያም ይህንን እንደ ሀገር የተያዘውን እቅድ ለማውረድ ብዙ ስራዎች እየተሰሩ ናቸው። ከዛ ውስጥ ዋናውና ትልቁ ነገር የንቅናቄ መድረኮችን ማዘጋጀትና አዌርነስ መፍጠር ነው። ባለፉት 2 ዓመት ውስጥ እየተገበሩ ያሉት የንቅናቄ ዘመቻዎች አሉ። በዚህ ትልቅ የግንዛቤ መፍጠር ስራዎች ተሰርተዋል። ህዝቡም በደንብ ይህን ተረድቶ የአካባቢ ጉዳይ የህይወት ጉዳይ መሆኑን የጤና ጉዳይ መሆኑን በደንብ ተረድቶ ህብረተሰባችንም ከኛ ጋር እየቆመ ነው ያለው።
በጽዱ ኢትዮጵያ ኢኒሼቲቭ እኛ እንደ ከተማችን ያገኘነው ውጤቶች ብዙ ናቸው። ወሳኝ የሆኑትን ለመጥቀስ ያክል አንደኛ እያንዳንዱ ሰፈር ከቆሻሻ የጸዳ ማድረግ ችለናል ማለት ነው። እንዲሁም ደግሞ ወንዝ ዳርቻ አካባቢዎች ከዚህ በፊት የተበከሉ ኬሚካሎች፣ የተበከሉ ውሃዎች፣ ፈሳሾች፣ ሽንት ቤቶች ወደ ወንዝ የሚፈሱት አሁን ቆመዋል ማለት ነው። በተጨማሪ ተቋማትም ሆቴሎች፣ ዩኒቨርሲቲዎች፣ የግል ኢንተርፕራይዞች ቆሻሻን እንዴት ማወገድ እንደሚቻል በደንብ ትምህርት ያገኙበትና እየተገበሩ ያሉበት ነው። ውሃ ብክለትን መከላከል፣ የአየር ብክለትን መከላከል፣ የድምጽ ብክለትን መከላከል፣ ጎጂ የሆኑ የቆሻሻ አወጋገዶችን ማዘመን እንዲሁም ደግሞ ማንኛውም ፕሮጀክት በአካባቢ ተጽዕኖ ግምገማ ውስጥ እንዲያልፍ ማድረግን ጨምሮ በ6ቱም ወራት የተለያዩ ስራዎችን ስንሰራ ነበር። የድምጽ ብክለትን ማንኛውም ተቋም በተቀመጠለት የድምጽ ልኬት ውስጥ መሆን ስላለበት መጀመሪያ ግንዛቤ አስጨበጥን። ቀጥሎ ደግሞ በመለካት በተለያየ የቀን ክፍሎች ውስጥ በጠዋት በከሰዓቱና በማታ በመኝታ ሰዓት በህዝብ ቦታዎች በንግድ ቦታዎች ላይ የድምጽ ልኬት ውስጥ መሆናቸውን እየሰፈርን ለሆኑት ማበረታቻ ላልሆኑት ደግሞ እንዲያስተካክሉ ደብዳቤን ስናደርስ ነበረ፣ ፊድባክ ስንሰጥ ነበረ። እንደ ህግ የተቀመጠው ማንኛውም የሚሰጥ ኢንቨስትመንት የአካባቢና ህብረተሰብ ተጽዕኖ ግምገማ ካላካሄደ ፈቃድ አይሰጥም ማለት ነው። የትውፊቷን ልክ እንደጠበቀች ለአዲስ ዘመን ብርሃን እየተጋች ያለችው ከተማዋ ነገን ዛሬ ላይ በሚሰሩ እጆች ውበቷን ማስተጋባት ጀምራለች። ጽዱ ኢትዮጵያን እውን ሊያደርጉ ትጋትን አይለዋል። እንደ ክልልም በተግባር ስራ ላይ ተጠምደዋል። ጽዱ ኢትዮጵያን ወደ ተግባር ለመለወጥ አንደኛ ከተማ አስተዳደር ኦር የመንግስት አካል ብቻ ወደ ተግባር መለወጥ አይችልም። የማህበረሰቡ ተሳትፎ ትልቁ ሚናና ድርሻ ይወስዳል። ምክንያቱም ይሄ ቆሻሻ የምንላቸው ነገሮች የሚወጡት ከግለሰቦቹ ከእያንዳንዱ ቤት ስለሆነ ቆሻሻን እዛው ቤት ማኔጅ ማድረግ መቻል አለበት ማለት ነው። እንደ ከተማ አስተዳደር ደግሞ ራሱን በደንብ ለመከላከል ያዘጋጀው ነገር አለ። እሱ ሲደርቅ ወደ ተግባር ይገባል። እስከዛ ግን እያንዳንዱ ተቋም ከፕላስቲክ ነፃ የሆነ ከቆሻሻ ነፃ የሆነ እንዲሁም ደግሞ በቤቱ ደግሞ ቆሻሻ ማኔጅ እንዲያደርግ ደግሞ ግንዛቤ እየተፈጠረለት ይገኛል። ጽዱ ኢትዮጵያን የማረጋገጥ ሞቢላይዜሽን ሲካሄድ ነው የቆየው። በዚህም ልክ በእቅዳችን ፊት ለፊት 7.5 ሚሊዮን ህዝብ ጋር ለመድረስ ነው። ይህን ለማሳካት ችለናል። በሚዲያ የተለያዩ ሚዲያዎች ደግሞ እስከ 25 ሚሊዮን ሰው ለመድረስ ነው ያቀድነው። የጣና ሐይቅን ተንተርሳ በሰፋፊ ጎዳናዎቿ እንደ ጥላ በተንጣለሉ ዘንባባዎች የተሞሸረችው የባህር ዳር ከተማ የኢትዮጵያ ሰሜናዊቱ ዕንቁ በሚል በብዙዎች ዘንድ ትሞካሻለች። ስያሜዋ ግብሯን የሚገልጽላት ባህር ዳር ተፈጥሮ ያለመሰሰት ያጎናጸፋትን ጸጋ ወደ ሀብት መመንዘር ጀምራለች። በኮሪደር ልማት ግርማ ሞገሷን ተላብሳ በጣናነሽ ቁጥር 2 ጣናን ይበልጥ አድምቃ ውበትን በጽዳት አስመስክራለች። የባህር ዳር ከተማ እንደ ስሟ ጽዱ፣ ውብ፣ ግሪን የሆነች ከተማ እንድትሆን እንግዲህ በሁሉም አቅጣጫ ትኩረት ተሰጥቶበት እየተሰራ ያለባት ከተማ ናት። ከዚህ ጋር ተያይዞ እንግዲህ በዋነኝነት ጽዱና ውብ እንድትሆን በከተማ ደረጃም አጠቃላይ ከ32 ማህበር በደረቅ ቆሻሻ ብቻ 32 ማህበር በአረንጓዴ 15 ማህበር በማደራጀት ተጨማሪ ደግሞ እንግዲህ የሴፍቲ ኔት ወይም ሰሪ ኃይል በምንለው ከ17000 ጉልበት በላይ እነዚህን ተዋጽኦ በመጠቀም በየሰፈሩ ተገቢ የሆነ ጽዳት ይጸዳል። ባህር ዳር ከተማ ከጽዱና ውብ ከማድረግ አኳያ ቀደም ተብሎ የተሰሩ ስራዎች አሉ። አሁን ደግሞ በይበልጥ እየተሰራ ያለበት ሁኔታ ነው ያለው። ኮሪደር ሰርተን ያጠናቀቅንበት ቦታ የደረጃውን የጠበቀ የመኪና ደረጃውን የጠበቀ ግሪነሪ፣ ደረጃውን የጠበቀ የብስክሌት እንደዚሁም ደረጃውን የጠበቀ የእግረኛ መንገድ መዝናኛዎች ስላሉ እነዚህም ደግሞ በጥራት ስለሆነ የተሰሩት ከተማዋን ጽዱ፣ ውብ፣ ምቹ ከማድረግ አኳያ አሁን ኮሪደር እያመጣ ያለው ለውጥ በጣም ትልቅ ነው። የኮሪደር ልማት በክልላችን 7 ሪጂኦፖሊታን ከተሞች ባህር ዳር፣ ጎንደር፣ ደሴ፣ ኮምቦልቻ፣ ወልዲያ፣ ደብረ ብርሃንና ደብረ ማርቆስ ከተሞች ባለፈው ዓመት በስፋት ሰርተናል። በእነዚህ ከተሞች በትልልቆቹ ይሄ ኢኒሼቲቭ ወይም የኮሪደር ልማት ይጀመር እንጂ
በሌሎች የዞን መካከለኛ ከተሞችም እንደዚሁ ከዚህ ባልተናነሰ ስራው እየተካሄደ ነው ያለው ማለት ነው እና አሁን ላይ የኮሪደር ልማት ህብረተሰቡ በጣም እየቀየረ ያለ የከተሞችን ገጽታ በጣም እየቀየረ ያለ ሰፊ ለህብረተሰቡ እንደ ልቡ እንዲንቀሳቀስ ያደረገና ተቋማትንም አጠቃላይ ኢንዱስትሪና ከተሞችንም እንዲሁም ከቦታ ቦታ ኢኮኖሚውንም ያስተሳሰረ ለቱሪዝምም እና ለአካባቢ ጥበቃም ሰፊ አስተዋጽኦ ያደረገልን ህብረተሰቡ ተቀባይነት ያገኘት ወደፊት በጣም አጠናክረን የምንሄድበት ስራ ነው። በዚህ ዓመትም ፕሮጀክቶች ተጠናክረው ይቀጥላሉ ማለት ነው። በእነዚህ ከተሞችም በሌሎች ከተሞችም በስፋት የምንገባበት ፕሮጀክት ነው ማለት ነው። ጣና ለባህር ዳር የውበቷ ምንጭ፣ የማንነቷ መገለጫ፣ የመኖሯ እስትንፋስ በመሆኑ የከተማዋ ማንነት ከተፈጥሮ እንዳይነጠል ተደርጎ ተጋምዷል። ተፈጥሮን መንከባከብ፣ ለአካባቢ ብክለት በጋራ ማበር፣ በመደመር እሳቤ ከክልሉ አልፎ ጽዱ ኢትዮጵያን እውን ማድረግ በተግባር የተደገፈ ተስፋቸው ሆኗል። ወደ ጣና በካይ የሆኑ ቆሻሻ የሆነ ነገር ወይም የተለያዩ ወደ ጣና የሚለቀቁ ፍሳሾችን ቁጥጥር ያደርጋል። በየሆቴሉ ኢቭን ወደዛም ወስደው የሚቀላቀሉ ሰዎችን እየለዩ እርምጃ እየተወሰደ ያለበት ሁኔታ ነው ያለ። ግን ኮሪደሩ በጠቅላላ ግን በዲዛይን የተቀመጠ ስለሆነ ውሃ ከየት ተነስቶ ወደ የት ይሄዳል የሚለው በጥናት የተመለሰ ስለሆነ እንደ በፊቱ በዘፈቀደ ዝም ብሎ ወደ ጣና መፍሰስ የነበረበት ሁኔታ አሁን የለም ማለት ነው፣ ይቀንሳል ማለት ነው። ጽዱ ኢትዮጵያን ንቅናቄን ወደ ባህር ዳር ከተማ እንዴት እናምጣ በሚል በባለፈው ክረምት ጋራ በነበሩ የአረንጓዴ አሻራ መርሃ ግብር ጋራ የአረንጓዴ አሻራ መርሃ ግብር የማስተከል ስራ የጽዱ ኢትዮጵያን እንደገና በአዲስ የማስጀመር በባህር ዳር በአዲስ በንቅናቄ የማስጀመር ስራዎች እዚህ ከተማ ላይም ተካሂዷል። ሞዴል የሆኑ መንደሮች ማስጎብኘት የምንችላቸው ሞዴል የሆኑ መንደሮች አሉ። በፍክክር ሞዴል እኛ የምናበረታታቸው እውቅና የምንሰጣቸው መንደሮች አሉ በስድስቱም ክፍለ ከተማ። ይሄን የማስፋት ስራ ተጀምሯል። አንዱ ደግሞ ሌላ የጀመርነው ምንድነው? ለምሳሌ ባንዲራ በቃ ሰፈሩ ቆሻሻ ለሆነ ጥቁር ባንዲራ እንሰቅላለን፣ ሰፈሩ የተሻለ ለሆነ ደግሞ ነጭ ባንዲራ እንሰጣለን በሚል አጼ ቴዎድሮስ ላይ የተጀመረ ንቅናቄ እጅግ በጣም ደስ የሚል ንቅናቄ አለ። ይሄንን ሌሎች ክፍለ ከተሞችም ወስዶ ሁሉም አካባቢ ጽዱ እንዲሆን፣ ሁሉም አካባቢ የተሻለ እንዲሆን ስድስቱም ክፍለ ከተማ ያለማቋረጥ በየሳምንቱ ቀጣይ ደግሞ ይሄንን ካየን በኋላ በሳምንት እንኳን በምንፈልገው ልክ አለድ ካለ በየወሩ ግን ኮመን ቀን አለ ለስድስቱም ክፍለ ከተማ ማህበረሰቡን አሳትፎ የማጽዳት ስራ እየተሰራ ያለበት ነው። ተቋማት ጋራ ደግሞ ሌላ 50 ሜትር ተቋሙ ሰው ማጽዳት አለበት። ጽዱ ከሆነ ምቹ ኢንቫይሮንመንት ካለ ደግሞ ለስራ በቀላሉ ቁጭ ብሎ ማህበረሰቡን ማገልገልም ስለሚችል በዚህ አግባብ ማህበረሰብ ተቋማት እገዛ እንዲያደርጉ እኛ እንፈልጋለን። ይሄንን ለማያደርግ ደግሞ እንግዲህ አስተማሪ የሆኑ በምክር ቤት የጸደቁ መመሪያዎች፣ አዋጆች፣ ደንቦች አሉ። አካባቢ የሚበክል ያለ አግባብ የሚያቋሽሽ ግሪን ቦታዎች ላይ የሚገባ የሚረቅጥ ከብት ልቅ የሆኑ እንስሳትን የሚለቅ እነዚህ ላይ እርምጃ ለመውሰድ መመሪያ ጸድቋል። አሁን አጠቃላይ እንደ ሀገር በከተማ ፕላን አዋጅም በክልላችን የከተማ ልማት የምንመራበት አቅጣጫ ነው የተቀመጠው። ከተሞቹ 30% አረንጓዴ፣ 30% የመንቀሳቀሻ መንገድና መንገድ ጋር ተያያዥ ለሆኑ አገልግሎቶች፣ ሌላው 40% ደግሞ ለአጠቃላይ ለልማት ስራዎች ህንፃን ጨምሮ ሌሎች ስራዎች አገልግሎት እንዲውል ነው የሚለውና ኮሪደር ልማቱ በዋነኝነት እነዚህ ልማቶች በደንብ አጠናክረን እንድንሄድ መንገድን በስታንዳርዱ መሰረት እንድናለማ፣ ፓርኮች እንድናለማ፣ አረንጓዴ ልማትን በሰፊው እንድንሄድበት በር የከፈተልን ትልቅ ኢኒሼቲቭ ነው። እንደ ሀገር በተያያዝነው ሀገራችን በደንብ የምትታወቅበትና ዓለም አቀፍ እውቅና ባገኘችበት የአረንጓዴ ልማት እሱንም መሰረት በማድረግ በሰፊው አረንጓዴ ሽፋኑ ከፍ ለማድረግ እየሰራን ነው ያለ ነው ማለት ነው። ባህር ዳር ትልቅ ትኩረት የምትሰጥ ውብ የሆነች ከተማ ናት። ሰፊ ቱሪስት የሚፈስባት ከተማ ናት። ይሄንን ለማድረግ ደግሞ ቱሪስቱ መጥቶ ምቹ የሆነ ነገር ማግኘት አለበት። ምቹ የሆነ ኤንቫይሮንመንት ማየት አለበት። ይሄንን ማድረግ ከቻለ በማንኛውም ሰዓት ቱሪስቱ በቀላሉ ወደ ከተማችን ይመጣል ብለንም ስለምናስብ እየመጣም ነው የምናየው። በቃ በደንብ ጥሩ መነቃቃት አለ። ጽዱን ኢትዮጵያን ማረጋገጥ የሁሉም ባለድርሻ ኃላፊነት ነው። ከተቋማት ብንነሳ በተለይ ከተሞቻችን እያደጉ ነው፣ እየሰፉ ነው። የከተማ ልማት ሚኒስቴር ጋር በቅርበት እየሰራ ነው የምንገኘው። በተመሳሳይ ደግሞ የከተማ ከንቲቦች፣ የማዘጋጃ ስራ አስኪያጆች
ትልቁ ኃላፊነታቸው ከተማችንን ማጽዳት፣ ከተማችን ጽዱ ሆና እንዲረጋገጥ የማድረግ ኃላፊነታቸውን እንዲወጡ ኤክስፔክት ይደረጋል ማለት ነው። እንግዲህ የኛ ተቋም ብቻችንን የምንሰራው ሳይሆን ከሁሉም ተቋማት ጋር በመተሳሰር የምንሰራው ስራ ነው። እያንዳንዱ ወር የየራሱ የሆነ ከተቋማት ጋር የሚያስተሳስሩ ነገሮች አሉ። ለምሳሌ ፕላስቲክ ብክለትን ካለ ከኢንዱስትሪ ሚኒስቴር ጋር ከኢንዱስትሪዎች ጋር ከግል ዘርፉ ጋር አብረን በመተባበር እነዚህን ብክለት የመቀነስ ስራዎችን የምንሰራ ይሆናል ማለት ነው። ምስረታውን ካበሰረ 4 ዓመታትን ያስቆጠረው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በአገሪቱ ከፍተኛ የደን ሽፋን፣ የውሃ ሀብትና የበርካታ ብዝሃ ሕይወት ባለቤት ከሆኑ አካባቢዎች አንዱና ዋነኛው ነው። ጽዱ ኢትዮጵያ እንደ ሀገር ተጀምሮ ሰፊ ስራ የተሰራ ነው ያለው። በከተማ ልማት ደግሞ ጽዱ ኢትዮጵያን እውን ለማድረግ አጠቃላይ ከተማን ከደረቅ ቆሻሻን ከማስወገድ የቆሻሻ አወጋገድ ስርዓት ከማስያዝ አንጻር ከማዘመን አንጻር የሚሰሩ ስራዎች አሉ። በተለይ የፕላስቲክ ቆሻሻን ከማስወገድ አንጻር ትልቅ ተጽዕኖ ስላለው ለቀጣይ ለጄኔሬሽንም አደገኝነት ስላለው ይሄን ግንዛቤ ማስጨበጥ እሱ በየቦታ እንዳይጣልና ሪሳይክል እንዲያደርግ የሚሰሩ ስራዎች አሉ። ሌላው ከደረቅ ቆሻሻ አወጋገድ ጋር ተያይዞ አሁን ከናቡ ኢትዮጵያ ጋር የጀመርነው ጥሩ ስራ አለ። በ6 ሞዴል መንደሮችን ሞዴል ቦታዎችን በመለየት የጊዜያዊ ቆሻሻ ማቆያ ስፍራ እየተገነባ ነው ያለው። በዋናነት ትኩረት ያደረግነው የአንደኛ የከተሞችን የማጽዳት፣ ሁለተኛ የከተሞች ያው ፕላን ችግር ያለባቸው በመሆኑ ፕላን የማስጠበቁ ስራ ላይ በአብዛኛው ከተማ አስተዳደሮች ላይ በገጠሩም በከተማም እሱን ስራ በጣም በትኩረት ሰርተናል። ሁሉም ሰው አንድ ነዋሪ በ20 ሜትር ራዲየስ ውስጥ ያለውን አካባቢ የማጽዳት ኃላፊነት አለበት። ያን ካላጸዳ የሚቀጣበት ተጠያቂነት ያለበትን ደንብ አውጥተናል። አንድ የመንግስት ተቋም ኦር የሆነ ተቋም 50 ሜትር ራዲየሱን ማጽዳት ስራ ኃላፊነት አለበት። ስለዚህ ይህን ያላደረገ ግለሰብ ወር ተቋም ተጠያቂ የሚሆንበትን ደንብ አውጥተናል። ለኛ የዚህ አካባቢ ጥበቃ ጉዳይ፣ ጽዱ ኢትዮጵያን የመፍጠር ጉዳይ፣ ጽዱ ደቡብ ምዕራብን የመፍጠር ጉዳይ፣ ጽዱ ወረዳ፣ ጽዱ ዞንን፣ ጽዱ አካባቢውን የመፍጠር ጉዳይ የህልውና ጉዳይ ነው። ነገ አንድ ችግር ተፈጥሮ ያንን ለማረም ከምንሄድ ቀድመን መጠንቀቅ ስላለብን ፕሪቬንሽን መከላከል ልማትን ሊያረሰርስ ያለውን ጸጋ ሊያስጠብቅ ጽዱ ኢትዮጵያን ሊያስመለክት አበርክቶውን አረንጓዴ አሻራ ላይ ሊያሳድግ ትኩረቱን አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሯቸውን የአረንጓዴ አሻራ የኮሪደር ልማትና የጽዱ ኢትዮጵያ ኢኒሼቲቮች በማጣመር በክልሉ የልምላሜን ህያውነት ሊያጸና ጉልበቱን አበርትቷል። ከምናመርተው ቡና የሚወገዱ ተረፈ ምርቶች አሉ። ይህንን ተረፈ ምርት ወደ ኢኮኖሚ ከመቀየር አንጻር ስራዎችን እየሰራን ነው። በዚህ ሂደት ውስጥ 3 ዓላማ አለው። አንደኛው አካባቢ ብክለትን መቀነስ ነው። ምክንያቱም ይሄ የሚወጣው ገለባ ወይ ባይ ፕሮዳክት የምንለው ማኔጅ ካልተደረገ አካባቢን ይበክላል። ለሰው ጤንነትም ለአካባቢ ንጽህናም ችግር ይፈጥራል። አንዱን ማስወገድ ነው እሱ ነው። ሁለተኛ ይሄንን ኢኮኖሚ ሪሳይክል ማድረግ ነው። ሶስተኛ ዓላማ የደን ውድመት መቀነስ ነው። ከቡና ጋር ተያይዞ አሁንም የቡና ኢንዱስትሪዎች አሉ። ሞር የእሼት ቡና ኢንዱስትሪ ጥራት ያለው ቡና በማምረት የሚመከር ነው። የደረቅ ቡና መቀሸሪያም አለ፣ የእሼት ቡና መፈልፈያም አለ። እነኚህን ሁሉ ፈቃድ የምንሰጥ የኛ ተቋም እስከሆነ ድረስ ከነኚህ የሚወጣ ተረፈ ምርትና ፍሳሽ ወደ ውሃ አካላት ሄዶ ማህበረሰቡ የሚጠቀመውን በአንዱ አካባቢ ወደ ሌላው አካባቢ የሚዞረውን የሚሽከረከረውን የውሃ መስመራችን እንዳይበክል ልዩ ጥንቃቄ አድርገን እንሰራለን። እስካሁን በመጣንበት ጉድለቶች አሉ። ይሄ ንቅናቄ የሚጨምርልን በርካታ ነገር አለ። ይሄ እንግዲህ ከከተማ ውጭ ባሉ አካባቢዎች የሚሰራ ሆኖ አሁንም መንግስታችን በሰጠው ልዩ ትኩረት ወይም ከኢኒሼቲቮች አንዱ የኮሪደር ልማት ነው። ኮሪደር ልማቱም ይሄ የከተማውን የማስዋቡም ስራ ከዚህ ጋር ኢንተግሬትድ እንዲሆን የጽዱ ኢትዮጵያ አካል እንዲሆን አድርጎ በትኩረት እየተሰራ ነው። ማልቲ ሴክቶሪያል የሆነ ኢንተርቬንሽን የሚፈልግም ስለሆነ ቴክኒካሊም ፖለቲካሊም በአግባቡ አቀናጅቶ መምራት ስለሚያስፈልግ ለዚህ የሚሆን ፕላትፎርም እያዘጋጀን እንገኛለን። እየተሰሩ ያሉ ስራዎችን የበለጠ በሰፊው ህብረተሰብ ተሳትፎ እንዲከናወን ለማድረግ ካለፈው አመት እና ካለፉት ጊዜያት ላይ ያገኘናቸው ልምዶችን መልካም ልምዶችን ቀምረን እዛ ላይ ያየናቸው ጉድለቶችም ካሉ አርመን
የተሻለ ስራ እዚህ አካባቢ ላይ ሰርተን ጽዱ አካባቢ የመፍጠር አላማውን በአጭር ጊዜ ውስጥ ለማሳካት ምቹ እድልም ያለበት ክልል ስለሆነ ይህንን ተጠቅመን በአጭር ጊዜ ውስጥ ስኬታማ ስራ እንሰራለን ብለን እናስባለን። በድንጋይ ግንብ ራሷን ያጸናች በቅርስና በደማቅ ታሪኳ ከኢትዮጵያ አልፎ የመላው ዓለም ቅርስ የሚል ስያሜ ተሸከመች የኢትዮጵያውያን የስልጣኔ ማሳያ መስታወትና የምስራቅ ኢትዮጵያ የጥበብ መፍለቂያ ናት ሐረር። ከተማዋ ትናንት ያለፈችውን የአካባቢ ብክለት ዜጎች ሊበቀሉ በተደመረ ኃይል ይሰራሉ። ወንዞቿን ሊያጸዱ በጋራ ያብራሉ። ጎዳናዎቿን በውበት ሊመሽሯት ደፋ ቀና ማለት ከጀመሩ ሰነባብተዋል። ጽዱ ኢትዮጵያ ጋር በተያያዘ በርካታ ቀደም ሲል ያላየናቸውን ቦታ እንትኖች የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንትኖች ስራዎችን በሰፊው የሰራንበት ሁኔታ አለና እኔ ትልቅ መነሳሳትን የፈጠረና ደግሞ በሁሉም ረገድ እንደሚታየው ከተማዋ ምን ያህል ንጹህ እንደሆነች ነው። እንደውም ቤትህን ከመናፈቅ ውጪውን የመናፈቅ ያህል ነውና የተሰራው ጽዳቷ ልዩ የሆነበትና ከብክለት የጸዳችን ሐረሪን ከመፍጠር አኳያ በርካታ ስራዎችን የሰራንበት ሁኔታ አለ። ሐረር ላይ እንደሚታወቀው ከፍተኛ የሆነ የጽዳት ችግር ነበረ እና በከተማው እና በጀጎል ውስጥም በጣም ለኑሮ አስቸጋሪ የሆኑ የቆሻሻ ችግር የነበረባቸው የደረቅ ቆሻሻ፣ የፍሳሽ ቆሻሻ የተከማቸባቸው ለጤናም ጠንቅ የሆኑ ለነዋሪው በከፍተኛ ስጋት ደረጃ የሚገለጹ አካባቢዎች ነበሩና በአሁኑ ጊዜ እነዛ አካባቢዎች በከፍተኛ ሁኔታ ተቀይረው በጣም ንጹህ ሆነዋል፣ ጽዱ ሆነዋል። አካባቢው ላይ ቀድሞ በነበረ ሁኔታ ሰዎች ለመራመድ፣ ለመጓዝ፣ ለመቆም የማይችሉባቸው አጋጣሚዎች በአሁኑ ጊዜ የህዝብ መናፈሻ ወይንም መዝናኛ ስፍራ ሆነዋልና ጀጎል ላይ በዚህ ደረጃ ላይ የሰራንባቸው ሁኔታዎች አሉ። በማታ የምናያትን ሐረር በጣም ጨለማ የነበረችና ሰው መሄድ የማይችልበት ሁኔታ የነበረውን በጣም በከፍተኛ ሁኔታ መብራት የፈጠራ የጨመረበት መብራቶችን በእንትን በማድረግ የተሻለና በጣም ቀን በሚመስል መልኩ መብራቶች በጣም በከፍተኛ ሁኔታ እንዲበሩ በማድረግ አካባቢው ከነበረው በተለይ ቆሻሻ መጣያዎች የነበሩ ቦታዎችን ጽዱና ውብ ከማድረግ አኳያ ከፍተኛ ከመቼውም ጊዜ በለጠ የተሰራበት ሁኔታ ነው። የወሩን ስያሜ እየተከተልን በርካታ ሰፊ ስራዎችን የሰራ ነውና አንዱና ትልቁ ነገር ምንድነው ከውሃ ብክለት ጋር ከአፈር ብክለት ጋር ያለውን ነገር በሰፊው የሰራንበት ሁኔታ ብሎም ደግሞ በየሳምንቱ ቅዳሜ ላይ ሁሉንም በየደረጃ ያለውን የህብረተሰብ ክፍል ያሳተፈ ሁሉንም አነቃቅተን ጽዱ ኢትዮጵያ የምትለውን በሰፊው ወደ ህብረተሰቡ ያሰረጽንበት ሁኔታ አለና በጣም የተሻለ ስራ ነው የሰራ ነው። ከዚህ ጋር ያይዤ ግን አንዱ ትልቁ ነገር ከፕላስቲክ ብክለት ጋር ለምሳሌ በተያያዘ እንደ ክልልም በአሜሪካን ሀገር ላይ ሐረሪ ክልል እውቅና የተሰጠበት ሁኔታ አለ። የሐረር ከተማ በተለያዩ የጽዳት ችግሮች ከተማውን ሊመጥን በሚችል መልኩ ባለማደጉ እንግዲህ የከተማውን እድሜ የከተማውን ስልጣኔ በሚመጥን መልኩ የተለያዩ የልማት ስራዎች ባለመሰራታቸው እንግዲህ ቅሬታ ይቀርብ ነበረ። ማህበረሰባችንም እኛም እንዳመራር እንግዲህ በእነዚህ ጉዳዮች ላይ አንገት ምንደፋበት አጋጣሚዎች ነበሩ። ሆኖም ግን እውነቱን ለመናገር ባለፉት 2-3 ዓመታት በተሰሩ ስራዎች ይህንን ታሪክ የሚቀይር መሰረት የመጣል ስራዎች እየተሰሩ ይገኛሉ። የሐረሪ ክልል በገጠሩም በከተማም አካባቢ በርካታ ወንዞች ነበሩ። ግን ያው እነዛን ወንዞች ባለመንከባከብ ችግር፣ ባለመጠበቅ ችግር በአሁኑ ጊዜ እነዛ ወንዞች ሞተው ነው የሚገኙት። እነዛን እንደገና የማልማት ስራ እንደገና ህያው የማድረግ ወይንም እንደገና ህይወት እንዲያገኙ የማድረግ ስራዎች ተጀምረዋል ማለት ነው እና ይሄ በአጠቃላይ እንግዲህ ሲደመር ሐረር ከተማ ጽዱ ውብና አረንጓዴ ሆና ለነዋሪዎችም ለጎብኚዎችም ምቹ የማድረግ ስራን እንግዲህ የምንሰራበት አጋጣሚ ነው ያለው። ስለዚህ በአሁኑ ደረጃ ጅምር ስራ ነው የሰራ ነው። ገና ብዙ ይቀረናል። ነገር ግን ተስፋ ሰጪ ስራ ነው። ፕላስቲኮችን በአብዛኛው ጊዜ ቆሻሻ መጣያ ቦታዎች ላይ በቅሌ ላይ እየተሰራ የነበረው ቀደም ሲል የማቃጠል ሁኔታዎች ሲሰራ ነበር። በአሁኑ ጊዜ ያን የካርበን ልቀትን በጣም በከፍተኛ ሁኔታ በመቀነስ በ75% የፕላስቲኮችን
የሪሳይክል ማዕከል በመላክ እነዚህ ነገሮች ወደ የሚፈለገው እንትን በመቀየር በተለይ የመሰረተ ልማትና የኢኮኖሚ ፍላጎቶችን ለማሳካት በጣም ጥረት እየተደረገ ነው። ቀጣይ ሀረሪ ክልል በምስራቅ የሀገራችን ክፍል የቱሪስት መዳረሻ እንዲሆን ነው የምናለመውና ያን መነሻ ያደረገ ስራ እንሰራለን እና አሁን የምንሰራው ስራ የኮሪደር ልማት ስራ ጽዳትና ውበት ራሱን የቻለ ነው። ለነዋሪው አካባቢውን ምቹ ማድረግ ራሱን የቻለ ስራ ነው። ቅርስን መንከባከብና መጠበቅም ራሱን የቻለ ስራ ነው። ግን ትልቁ ስራችን ብለን የምናስበው እነዚህ ስራዎች በአጠቃላይ ተደምረው የህዝባችንን ኑሮ ሊያሻሽሉ ይገባል ነው። በለውጡ ራሱን የለወጠው የኢትዮጵያ የአካባቢ ጥበቃ ባለስልጣን በተፈጥሮ ሀብትና የአካባቢ ጥበቃ ረገድ በአጭር ጊዜ ብዙ ነገር መለወጥ የቻሉ ተግባራትን በአገር አቀፍ ደረጃ አከናውኗል። ነገር ግን የአካባቢ ጥበቃ ሥራ የአንድ ተቋም ብቻ ባለመሆኑ ሀገራዊ ብልጽግና እውን እንዲሆን ሁሉም በጋራ ርብርብ ማድረግ ይገባዋል። የጽዳት ዘመቻ ለአንድ ጊዜ ብቻ የሚሰራ አይደለም። በየጊዜው ማድረግና መትጋት ያለብን ነው። በህጋችንም ከሚያስገድዳቸው መካከል አንድ ሰው በአትሊስት በአካባቢው እስከ 20 ሜትር ያለውን የማጽዳት ግዴታ ይጥልበታል። በተመሳሳይ ተቋማት፣ ኢንዱስትሪዎች ደግሞ እስከ 50 ሜትር ጽዱ የማድረግ ግዴታዎች ይጥሉበታል። እንግዲህ በህገ መንግስታችንም ማንኛውም ሰው ጽዱ የሆነች ንጹህ የቦታ የመኖር መብትን ያስቀምጣል። የመጠበቅም ደግሞ ግዴታ ይጥልበታል ማለት ነው። ከከተማ እስከ ገጠር አርብቶ አደሩ አርሶ አደሩ በአሁኑ ሰዓት የአካባቢ ብክለት የቆሻሻ እጅግ በጣም እያስመረረው ነው ያለው። በምርታማነትም ጫና እየፈጠረ ነው ያለው። በጤና ላይም ከፍተኛ የሆነ ችግር እየፈጠረ ነው ያለው። ስለዚህ የህልውና ጉዳይ ነው እና አሁን ማንም ሳይመክረን ማንም ሳይቀሰቅስ ይህንን ባህል አድርገን ልንሰራ ይገባናል የሚል ትልቅ ለውጥ እያመጣ ነው ያለውና በተለይ አካባቢ የማጽዳት የማስተካከል ስራ የሁሉም አካል ስራ እንዲሆን በማድረግ ረገድ የተጀመረው ንቅናቄ ውጤታማ እንዲሆን ሁሉም በተለይ ክልላችን ነዋሪዎች ባሉበት እንቅስቃሴ አካል እንዲሆኑ በዚህ አጋጣሚ ጥሪ ለማስተላለፍ እፈልጋለሁ። ጽዱ እና አረንጓዴ ኢትዮጵያን የመፍጠር እቅድ እውን እንዲሆን ሁሉም የድርሻውን ሊወጣ ይገባል። በተለይ ከአመራር አኳያ የፓርቲያችን አመራሮች የአመራር ሚናቸውን መወጣት መቻል አለባቸው። በየአካባቢያቸው ጽዱና አረንጓዴ ኢትዮጵያን ለመፍጠር የሚያስችሉ ስራዎችን በአግባቡ ማቀድ አለባቸው። በእቅድ ዝግጅት ላይ ሁሉንም ማሳተፍ መቻል አለባቸው። ለስራው የሚያስፈልገውን ግብአት ማሟላት አለባቸው። በትግበራውም ጠንካራ ክትትልና ድጋፍ በማድረግ ህዝቡን ማበረታታት ይኖርባቸዋል። በተግባርም አርአያ መሆን ያስፈልጋል። ግሪን ሌጋሲ እጅግ ዘርፈ ብዙ ትሩፋቶች ያስገኘና ያሉት ስራ ነው። በአፍሪካ በጣት የሚቆጠሩ ትላልቅ ስራዎች ተሰርተው ከሆነ ከነዚያ መካከል አንዱ የግሪን ሌጋሲ ነው። የለማች ተስፋይቱ ምድር ሰዎች የሚሸሿት ሳይሆን የሚመጡባት እንድትሆን የሚያስችል ታላቁ ስራ በተፈጥሮ የተሰጠንን አፈር ከመጠበቅ ይጀምራልና የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ የደን መራቆት ምጣኔ መቀነስ፣ የዝናብ መጠን ማደግ፣ የምግብ ማምረት አቅማችን መሻሻል፣ በቡና በሻይ በፍሩት የመጣው ተደምሮ በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ ይችላል።